ማሚ አዳር ሰላም ይሁን እንቅልፍ ነው የተኛው። የሀጂ ንግግርና የፎይን ቀጠሮ እያሰበ ደስ ብሎት ካልጋው ወረደ። እንደለመደው ሻወር ወስዶ ሰግዶ ፏ ብሎ ቁርስ በልቶ ወጣ። ዛሬ ደግሞ አዲስ ሞዴል መኪና ነው ያዘው። ሀጂን አላህ ያቆየለት። የለመደው ቦታ ዝግ ብሎ አቆመ። በውስጡ ልጅቷ በመጣች እያለ ያሰባል። የምትመጣበትን አቅጣጫ ትክ ብሎ እያየ ነው። ፎይ ደወለ። ወአለይኩም ሰላም። አዎ ደርሻለሁ ፎይ። እሺ። ልጅቷ መጣች። የሆነ ነገር ውስጡን ወረረው። ልውረድ እንዴ አለና ወረደ። መኪናውን የሚያስተካክል መስሎ አሪፍ አቋቋም ቆመ። ልጅቷ ወደሱ እየመጣች ነው። ትክ ብሎ አያት። ታምራለች። እርግጥ ነው ትስባለች። ቁመቷም፣ አለባበሷ፣ እርጋታዋ። ማሚ በደንብ እያያት ነው። አጠገቡ ደረሰች። ግን ምንም ከቁብሳት ቆጥሮ አለፈች። አላየችውም ሁላ። ማሚ ማመን አቃተው። ቀና ብላ ሳታይኝ እንዴት አለ። ለማሚ በእርግጥ የሚገርም ነገር ነው። ምክንያቱም እንኳን ልታይ ብሎ ተስተካክሎ ቆሞ አይደለም ዝም ብሎም ቢሆን የሴቶች አይን አያስቀምጠውም ነበር። ተደናግጦም ተገርሞም ወደ መኪናው ገባ። እስኪ ከኋላ ሊያት ብሎ ባይኑ መከታተል ጀመረ። ኧረ ተው ደስ አይልም። በ3 ቀን እይታ አለ ማሚ ለራሱ። ፉኤ መምጣቱን በፊት ለፊት መስታወት አስተዋለ። አይኔ ነው ወይስ ብሎ አፈጠጠ። ፉኤ ልጅቷን አስቁሞ እያወራ ነው። ይሄ ደፋር አለ ማሚ። እንዴ ፉኤ ከመጀመሩ ነው? ቆይ ሴት ኧረ በለው። ወይኔ እኔም እኮ አስቁሞ የሆነ ነገር መጠየቅ እችል ነበር። ኧረ ጉድ። ፉኤም ወዷት እንደሆን ብቻ እያለ ብቻውን መለፍለፍ ጀመረ። ፉኤ የሚመኛት ከሆነ እኔ ሳያገረሽብኝ ለቀቅ ላድርግ። ግን እኮ እስኪ ይምጣ ልጠይቀው ወይስ? ኧረ ምን አስጠይቀኝ፣ ሲመጣ ይንገረኝ አለ። ማሚ ምንም መረጋጋት አልቻለም። 3 ደቂቃ ያክል ይሆናል ቁሞ ያወሩት። ለማሚ ግን ረዝሞበታል። ፉኤ መጥቶ የሆነ ነገር እስኪነግረው ጨንቆታል። ፉኤ አውርቶ ጨርሶ ፈገግ እያለ ነው የሚመጣው። ማሚ በውስጡ እንዴት ፈገግ አይል ይችን የመሰለች ልጅ አውርቶ አለ የቅናት በሚመስል መልኩ። ፉኤ መኪና ውስጥ ከፍቶ እየገባ አሰላሙ አለይኩም አለው። ወአለይኩም ሰላም ፉኤ አለውና አላስችል ስላለው ምንድነው ፈገግታ በፈገግታ አለው። አረ ምንም የለም፣ አንተ ጋር ምን አዲስ ነገር አለ ብሎ ወሬውን ቋጨበት። ማሚ መበገር አልፈለገምና ማናት ስታወራት የነበረችው ልጅ አለው ቅጭ አርጎ። ማ የሃናን ጓደኛ ናት ባክህ አለው። ሃናን ማናት አለው ሰፍ ብሎ። እንዴ ሲስተር ናታ አለ ፉኤ። ወላሂ አለ ማሚ ደንገጥ ብሎ። አዎ ምን ነው ሀቢቢ? አይ ፉኤን ሴት ሲያወራ ገና ዛሬ ያየሁት ብዬ ነው አለው። ወረኛ በጣም ቤስት ናቸው የሚገርምህ ከሃኒ ጋር አለው። ማሚ የደስታም የቅናትም ስሜት አደረበት። ደስታው ስለ ልጅቷ ለማጣራት ቀላል መንገድ ማግኘቱ ሲሆን፣ ቅናቱ ደግሞ ፉኤም ማውራቱ አናዶታል። ፉኤ ያወራል። ማሚ ግን ልቡ ልጅቷ ጋር ነው። ስሟ ማን ይሁን ይላል። ፉኤ ማሚ አንተን እኮ ነው እያወራሁ አይደል እንዴ ብሎ ካለበት ሀሳብ መንጭቆ ወጣው። ፉኤ እሺ ትናንት የቁርአኑ ተፍሲር ምን ተሰማ አለው። የትናንትናው ደስታ ዛሬ መጥቶ ፉኤን እስኪያገኘው ድረስ አቻኩሎት ነበር። ግን ምን ዋጋ አለው? የልጅቷ ነገር ሀሳቡን ሁሉ ድምስስ አድርጎ አጠፋው። ፍቅር ሁሌም የበላይ መሆን ይፈልጋል። ንግስናን መውረስ አለማው ያደርጋል። ከሌሎች ሀሳቦች ሁሉ ትኩረት ተሰጥቶት መታሰብን ይሻል። ሌላው ጉዳይ ምንም ሊያደርግ የማይችለውን ፍቅር ግን ሳይደክም ሳይለፋ ይፈጽመዋል። እሺታን፣ ይቅር ማለትን፣ መተናነስን እንዲሁም ሌሎች መልካም ባህሪዎችን አቅፎ ይዞ ያስተምራል። ግን መንገሻ ቦታን ይፈልጋል። ይህን ካላገኘ የተቀበለውን ቦታ ወይም የተቀበለውን ልብ አንከትክቶ ይጥላል። በግዑዝ አካል፣ በተመሳሳይ ጾታ፣ በተቃራኒ ጾታ፣ በተለያዩ ቀዳዳዎች ሁሉ ሾልኮ የመግባት ትልቅ ኃይል አለው።
ግን ከተሞከሩትም ከተሰሙትም ፍቅሮች መሃል ሳይጎዳ ሳያስወቅስ የሚያረካ ተብሎ የተመሰከረለት ግን የዛ የጉዞ አካል ሁሉንም ነገር ማስገኘት ችሎ ራሱን ፍቅርን ፈጥሮ የፈጠረውን ነገር ያፈቀረና ፍቅር ምን ማለት እንደሆነ ያስተማረን አካል የያዘ ፍቅር ነው። ማሜ ፉኤ የሚያወራውን ነገር ምንም ሊያዳምጥ አልቻለም። ቆፍጠን ብሎ ፉኤ ዛሬ ምን እንደሆንኩ አላውቅም ደባብሮኛል አለው። እንዴ ትናንት ምን ብለኸኝ ነበር አለው ፉኤ እየተገረመ። ምን እንደነካኝ እንጃ አለው መልስ የሌለው መልስ። የሆነ ቦታ ሄጄ እረፍት ላድርግ መሰለኝ አለው። እሺ በቃ ሀቢቢ ደስ እንዳለ አብሽር እኔም ቤት ልግባ ብሎ ሊወርድ ሲል አረና አደርሳለሁ አብረን እንሄዳለን አለው። መንገድ ላይ ምንም ነገር ሳይነጋገሩ ፉኤ ቤት ደረሱ። ፉኤም ወደ ኋላ እደውላለሁ አብሽር አላህ ካንተ ጋር ይሁን አለና ከመኪና ወረደ።